እንዴት ናችሁ ተመልካቾቻችን? የምሁራን ማዕከል የሆነው አዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ በሚገኝበት ወቅት ዛሬ በዚሁ በአዲስ አበባ ዩኒቨርሲቲ ግቢ ውስጥ በባህል ማዕከሉ የመጽሐፍት አውደ ርዕይ አዘጋጅቷል። እኛም ደግሞ በቦታው ተገኝተን የመጽሐፍት አውደ ርዕዩ ሁነት ምን ይመስላል፣ ለምን ያህል ቀናት ይቆያሉ፣ በውስጡስ ምን ነገሮችን ይዟል ብለን ልናስቃኛችሁ ወደናል። አብራችሁን ቆዩ። ተዋወቅ እስቲ። ስሜ ትንቢት ወንድሙ ይባላል። የአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነኝ። የምን ተማሪ ነሽ? ገና ፍሬሽ ነኝ፣ አልመረጥኩም። ዛሬ የአውደ ርዕይ የመጽሐፍት አውደ ርዕይ ላይ የተገናኘ ነው። እንዴት አገኘሽው አውደ ርዕዩን? አሪፍ ነው ማለት ከዚሁ ሳንወጣ እዚሁ ባለንበት አሪፍ እድል ተፈጥሮልናል ብዬ አስባለሁ። ማለት ለተማሪዎች በተለይ ለተማሪዎች እዚሁ ግቢያችን ውስጥ መሆኑ አሪፍ ነው ብዬ አስባለሁ እና ውጪ ላናገኛቸው የምንችላቸው መጽሐፎች እዚህ ልናገኝ እንችላለን። ዛሬ መጽሐፍ ገዝተሻል አይደለ? ከውጪው አንጻርና እዚህ ያለውን የመጽሐፎቹን ዋጋም ሊሆን ይችላል እዛ ውጪ የምታገኛቸውና እዚህ ያለውን ቫራይቲ እስቲ ንገሪ። መጽሐፍ ዋጋው እንኳን ብዙም የሚለያይ ነገር አላየሁበትም ከውጪው ጋር ማለት ነው። ነገር ግን ውጪ ላናገኛቸው የምንችላቸው መጽሐፎች አሁን ለምሳሌ ይሄ መጽሐፍ ውጪ አላገኘውም፣ እርግጠኛ ነኝ። እሳታዊ አበባ በጣም የቆየ መጽሐፍ ነው። እዚህ ግን አግኝቼዋለሁ። ማለት ውጪ ላናገኛቸው የምንችላቸው ወይም ደግሞ ብናገኛቸውም እጅግ በጣም በውድ ዋጋ ልንገዛቸው የምንችላቸው መጽሐፎች እዚህ በተመጣጣኝ ዋጋ ልናገኛቸው ችለናል ማለት ነው። የማንበብ ልምድሽ እንዴት ነው? አሪፍ ነኝ ብዬ አስባለሁ። ማለት ከልጅነቴ ነው ማንበብ የጀመርኩት። ልቦለድ ምናምን አነባለሁ በብዙ ጊዜ፣ ግጥም ምናምንም እንደዛው። ብቻ ጎበዝ ነኝ ብዬ አስባለሁ ለራሴ ማለት ነው። አመሰግናለሁ። በጣም አመሰግናለሁ። ተዋወቀ። ጤና ይስጥልኝ። ኢዛና አምዶወርቅ እባላለሁ። የአዲስ አበባ ዩኒቨርሲቲ የኮሌጅ ኦፍ ሶሻል ሳይንስ አርትስ እና ሂውማኒቲስ ኤግዚኪዩቲቭ ዲን ነኝ። ዛሬ የተገኘ ነው በአዲስ አበባ ዩኒቨርሲቲ በተዘጋጀው የመጽሐፍት አውደ ርዕይ ላይ ነው እና ስለ አውደ ርዕይ እስቲ ትንሽ በለኝ። እንዴት ተዘጋጀ? አላማው ምንድን ነው? ይህ አውደ ርዕይ የሁለት በጣም ኢንተረስቲንግ ትልልቅ ሀሳቦች ጥምረት ነው። በአንድ ወገን አዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ያከብራል። በሌላ በኩል ካልቸር ክለብ አዲስ ሊትሬቸር ፌስቲቫል የተባለ አገር አቀፍ እንዲሁም ኮንቲኔንታል የሆነ የሊትሬቸር ፌስቲቫል በማዘጋጀት ላይ ይገኛል። ስለዚህ እነኚህ ሁለት ተቋማት ይህንን ልዩ እድል በመጠቀም ተጣምረው ይህንን 6 ቀን የሚቆይ የመጽሐፍት ኤግዚቢሽን እና የፓነል ውይይቶች አዘጋጅተዋል ማለት ነው። አዲስ አበባ ዩኒቨርሲቲ የ75ኛ ዓመት በዓሉን ምክንያት በማድረግ በሚያካሄዳቸው ዝግጅቶች ውስጥ አንዱ አካል ይህ የ6 ቀን የመጽሐፍት ኤግዚቢሽን እና የፓነል ዲስከሽን ሲሆን ይሄ የ6 ቀን የፓነል ዲስከሽን እና መጽሐፍት ኤግዚቢሽን የትልቁ የአዲስ ሊትሬቸር ፌስቲቫል አንድ አካል ሆኖ አብረን አዘጋጅተነዋል ማለት ነው። በዚህ የስነ ጽሁፍ ኤግዚቢሽን ላይ ከ26 ያላነሱ የመጽሐፍት አታሚዎች፣ ሻጮች፣ ግለሰቦች ጭምር ተገኝተዋል። እነኚህ መጽሐፍት ሻጮች፣ አታሚዎች ከዚህ በፊት ከአንደኛ አዲስ አበባ ዩኒቨርሲቲ በተለየ ሁኔታ የአዲስ አበባ ዩኒቨርሲቲ ፕሬስ የመጽሐፍት ኤግዚቢሽን ቋሚ የመጽሐፍት ኤግዚቢሽን በአመት ማይካሄደው አለ። በዛን ጊዜ አብሮት ሲያዘጋጁ ለረጅም ጊዜ ቆዩ ናቸው። ሁለተኛ ደግሞ አሁን በ75ኛ ዓመት የልደት በዓሉን ሲያከብር ደግሞ አብሮት ለማክበር ዝግጁ የነበሩ የመጽሐፍት ቬንደርስ ናቸው፣ የመጽሐፍት ሻጮች ናቸው፣ አታሚዎች ናቸው። እዚህ ውስጥ ከትላልቆቹ መጽሐፍት ሻጮች፣ አታሚዎች ከነ ጃፈር መጽሐፍት መደብር ጀምሮ እስከ ግለሰብ የመጽሐፍት ሻጮች ድረስ ይገኛሉ። ስለዚህ የምርምር ተቋማት፣ የአዲስ አበባ ዩኒቨርሲቲ ፕሬስ፣ ፎረም ፎር ሶሻል ስታዲስ፣ ሳይንስ አካዳሚ እና ሌሎችም ተቋማት እዚህ ውስጥ ይገኛሉ። ስለዚህ በአይነትም በሳይዝም በአቅምም የተለያዩ የመጽሐፍት ሻጮች እዚህ ይገኛሉ ማለት ነው። ከዚያ ውጪ ለ6 ተከታታይ ቀናት ይቆያል። በእያንዳንዱ እለት ጠዋት፣ ከሰዓት ወይም ምሽት ላይ ደግሞ አብረውት የሚካሄዱ ኢቨንቶች አሉ። ለምሳሌ የግጥም ንባብ ይኖራል። የፓነል ዲስከሽኖች ለምሳሌ የስነ ጽሁፍ እና ህትመት እድገት በኢትዮጵያ የሚል በፕሮፌሰር ባህሩ ዘዴ፣ ፕሮፌሰር ሽፈራው በቀለ፣ ረዳት ፕሮፌሰር ትዕግስት አለማየሁ የሚኖሩበት የፓነል ውይይት ይኖራል። ሎሬት ጸጋዬ ገብረመድህን እናስታውስ የሚል ሌላ
የፓነል ውይይት እንደዚሁ ይኖራል። ስለዚህ እነኚህን ይምጡና ይታደሙ። አመሰግናለሁ። ብዙ ጥያቄዎችን በአንድ ጥያቄ በደንብ ነው የመለስክልኝ። መልካም ጊዜ ይሆነልኝ። እኔም እጅጉን አድርጌ አመሰግናለሁ። ኑና የ75ኛ ዓመት የልደት በዓላችንና የመጽሐፍ ኤግዚቢሽናችንን ተጋበዙልን። ታንክ ዩ። እንዴት ነሽ? እንተዋወቅ። እግዚአብሔር ይመስገን። እንዴት ነሽ? እሰይ ተባላለሁ። አሜን የህፃናት መጽሐፍት መደብር ባለቤት ነኝ። ያው እዚህ ጋር እንደምታዩ የህፃናት መጽሐፍትን በስፋት ይዘን ቀርበናል። በተለየ መልኩ እዚህ አውደ ርዕይ ላይ ስትገኝ ያገኘሻቸው ነገሮች? ያው ሰዎች ልጆች ላይ እኛ ስፔሻላይዝድ አድርገን የምንሰራው ልጆች ላይ ነው። የህፃናት ተረት መጽሐፍት ስፔሻሊ በህፃናት የሚጻፉ መጽሐፍትን እናሳትማለን። ከዛም በመቀጠል ደግሞ እንደዚህ የህፃናት መጽሐፍትን ከተለያየ ቦታ ሰብስበን ለገበያ እናቀርባለን። ሰው በዛ በጣም ደስተኛ እንደሆነ ለማየት ችያለሁ። የልጆች ብራንድ ራሱን ችሎ የልጆች መጽሐፍት መደብር በመኖሩ። ሰው ግን እንዴት ነው የህፃናት መጽሐፍት ላይ የመግዛት ነገሩ ከሌላው መጽሐፍ አንጻር? ከሌላው አንጻር ሲታይ በጣም ደካማ ነው። የህፃናት መጽሐፍት የመግዛት እንትኑ ላይ ማለት ለልጆች መጽሐፍ ከመግዛት ይልቅ ወደ ኤሌክትሮኒክስ ማቴሪያል ሲያደላ ይታያል ወላጁ። ያ ደግሞ የራሱ ጉዳት ስላለው ልጆችን ከመጽሐፍ ጋር አገናኝቶ ማሳደግ ውጤታማ ነው። እኔም እንደ ወላጅ ልጄ በጣም ብዙ በርካታ መጽሐፍትን ያነበበ ልጅ አለኝ። 10 አመቱ ነው። ወደ 400 መጽሐፍት አንብቧል። የራሱን መጽሐፍ እየጻፈ ነው። በቅርቡ ያሳትማል። ስለዚህ መጽሐፍ ጋር ማቆራኘት ልጆችን ውጤታማ ያደርጋል። ከሴክሽን አንደኛ የሚወጣ ልጅ እንዲሆን አድርጎታል ማንበቡ። አንቺ በራስሽ ልጅ ከልምድ አይተሻል መጽሐፍት ምን ያህል ጠቃሚ እንደሆኑ። ሌሎች ለልጆቻቸው መጽሐፍትን ሊገዙ የሚመጡ ሰዎች ይሄንን ተረድተውት ነው ወይስ እንዲሁ ለልጅ ያስፈልገዋል ብለው ነው? ከምን አንግል ነው መጽሐፍ መጥተው የሚገዙት? አሁን እኔ 3 አይነት ወላጅ አውቃለሁ። አንደኛው አስቦ አቅዶ ፕሮግራም ይዞ ለልጁ መጽሐፍ የሚገዛ ወላጅ አለ። ከስተመሮች አሉን እኛ ኦንላይንም ስለምንሰራ ማለት ነው። ከዛ ቀጥሎ ደግሞ አጋጣሚ ሲመጣ ካገኘው አይቀር ኦኬ ብሎ የሚገዛ አለ። ከዛ ውጭ ግን ይሄ ለምነሹ እንኳን የመጽሐፍ ጥቅሙ የማይገባውም ወላጅ አለ። እና እኔ በ3 ከፍያ ያያቸዋለሁኝ ወላጆችን። መጽሐፍ መደብር አለሽ፣ በሱቅ ትሸጫለሽ፣ መጽሐፎችን ታሳትሚያለሽም። ዛሬ ደግሞ የአዲስ አበባ ዩኒቨርሲቲ ያዘጋጀው አውደ ርዕይ ላይ ነው የተገናኘ ነው። ሁለቱን ከኦዲየንስ ንጽጽሩን እንዴት ታየዋለሽ? ገዢዎችን ከማግኘት አንጻር ባዛሮች እንደዚህ በስፋት ቢዘጋጁ ሻጩና ገዢው በብዙ ይገናኛል። ዋጋዎችም ቅናሽ ስላላቸው የተሻለ ውጤታማ ይሆናል። አዲስ አበባ ዩኒቨርሲቲ ፕሬስ ደግሞ ዋናውም ደግሞ ግንቦት ላይ ያለው ውጤታማ ናቸው። ንባብ ለህይወትም እንደዛ ውጤታማ የሆነ ባዛር ነው። እንደዚህ በብዛት ቢዘጋጅ ለወላጁም ይቀንስለታል፣ ለሰው ለአንባቢው፣ እንደዚህም ደግሞ ደራሲያንንም እድል ስለሚሰጥ የተሻለ ነው። አመሰግናለሁ በጣም። እኔም አመሰግናለሁ። ኤልሳ ሙልጌታ እባላለሁ። ደራሲ ነኝ። 2 መጽሐፍት አሉኝ። ሐምራዊ ተረኮችና አሁን ደግሞ አዲስ መጽሐፍ አሳትሜያለሁ፣ ዋናተኛ ፀሐይ። ዛሬ ዋናተኛ ፀሐይ ነው ይዘሽ የተገኘሽው በአዲስ አበባ ዩኒቨርሲቲ ባዘጋጀው ኤግዚቢሽን ላይ? አዎ፣ ዋናተኛ ፀሐይ ነው ይዤ የመጣሁት። እሺ፣ መጽሐፍ አለ እዚህ ጋር። ዘቢብ መልኬ ትባላለች፣ ጓደኛዬ ነች። ኤዲቲንግ እኔ ነኝ የሰራሁላት፣ ሌአውት ምናምን። ይሄኛውን መጽሐፍ 2 መጽሐፎቿ እዚህ አሉ። ከራስሽ አልፈሽ ለሌላም ሰው ተርፈሻል ማለት ነው። አዎ በደንብ። እና እዚህ አዲስ አበባ ዩኒቨርሲቲ ያዘጋጀው የመጽሐፍ አውደ ርዕይ ላይ ነው ያለ ነው እና እንዴት አገኘሽው? ጠቅለል ባለ መልኩ። ጥሩ ነው። መጽሐፎች እንደዚህ አንድ ላይ ተሰብስበው በተለያየ ቫራይቲ ሲሸጡ ለገዢም ለሻጭም አሪፍ ነውና ጥሩ እድል ነው። ደስ ይላል። እየሸጥን ነው። የወል ቡክስ ስር ነው የገባ ነው እና ቆንጆ ነው። ደስ ይላል። ደራሲዎች መጽሐፋቸውን በተለምዶ ወይ በቅርብ ለሚያውቋቸው ወዳጆቻቸው በራሳቸው ይሸጣሉ፣ ካልሆነም ደግሞ በየመጽሐፍት መደብሮቹ ያስረክቡና ይሸጧቸዋል። ዛሬ ደግሞ ለየት ባለ መልኩ ራስሽ ተገኝተሽ የራስሽን መጽሐፍ እየሸጥሽ ነው። ስሜቱ ምን ይመስላል? እኔ በአጋጣሚ ነው እዚህ የተገኘሁት የራሴን መጽሐፍ ለመሸጥ ሳይሆን የወል ቡክስ ጋር ከነሱ ጋር ከዚህ ከቡክ ኮርነሩ ጋር ነው የመጣሁት። ግን የራስሽን መጽሐፍ ስትሸጪ ደስ ይላል። እየፈረምሽ ምናምን መሸጥ ስሜቱ ደስ ይላል። እኔ ደስ ይለኛል። ያው ልጅሽን እንደመሳም እንደማስመረቅ ምናምን ስለሆነ ደስ ይለኛል። አንቺ እንደ ደራሲ ብቻ ሳይሆን እንደ አንባቢ ኤግዚቢሽኑ ለአንባቢያንም ለደራሲያንም የሚፈጥረው አስተዋጽኦ የሚጨምረው ነገር? ደራሲያን ያው መጽሐፋቸው ይሸጥላቸዋል። አንባቢ ደግሞ አሁን የተለያዩ መጽሐፎችን የተለያየ ሱቅ ዞሮ ከመግዛት አንድ ቦታ እንደዚህ ሰብሰብ ብሎ የሚፈልጉትን ያገኛሉ።
ስለዚህ በቃ እኔም ከመጣሁ አይቀር ዋናተኛ ፀሐይ ገና በቅርቡ ነው ያስመረቅሽውና ልግዛ። ምን ይመስልሻል? አርብ ዕለት ነው የተመረቀው ዋናተኛ ፀሐይ። እሺ በጣም በደስታ ቅድስት ቅድስት ዳንኤል እንዴት ነህ? እንኳን ደህና መጣ ወደዚህ ኢቨንት። እንኳን ደህና ቆየሽ። እንዴት ናችሁ? አለን። እንዴት አገኘኸው የመጽሐፍ አውደ ርዕዩን? የመጽሐፍ አውደ ርዕዩ በጣም ቆንጆ ነው፣ ጥሩ ነው። አዲስ አበባ ዩኒቨርሲቲ ያዘጋጀው። እንግዲህ እንደዚህ አይነት አውደ ርዕዮች ለአንባቢያን እድል ይከፍታሉ። በተለይ የማይገኙ መጽሐፎችን ለማግኘት ዋጋቸው ውድ የነበሩ ደግሞ ቅናሽ ተደርጎላቸው እንዲሸጡ እድል ስለሚከፍት በተለይ ደግሞ በአዲስ አበባ ዩኒቨርሲቲ መዘጋጀቱ ደግሞ ትልቅ ነገር ነው ላለው። ይሄ የምሁራን ቤት ነው የሚባለው አይደል? አዲስ አበባ ዩኒቨርሲቲ። በዚህ ደግሞ መጽሐፍቶች ዛሬ ለአውደ ርዕይ ቀርበው በርካታ መጽሐፍት አየን እና ቀደም ሲል እንዳልከው የማይገኙ መጽሐፍትንም እናገኝበታለን ያልከኝ ነበር። መጽሐፍ ገዛ? አዎ እንግዲህ እየገዛው ነው። መጽሐፍ መግዛት በጣም ደስ ይለኛል። የተወሰኑትንም አነባቸዋለሁ። ሌላው ደግሞ ምንድነው እኔ እንኳን ባላነባቸው ለሰዎች ይሰጣለሁ። በተለይ ለልደት ሲሆን ለምርቃት ሲሆን መጽሐፍ ነው ማበረክተው ብዙ ጊዜና ለዛም ስለሚጠቅመኝ እንደዚህ አይነት አውደ ርዕዮች ላይ ማግኛቸውን ልዩ ልዩ መጽሐፍቶች በጣም ሰው ማንበብ አለበት ብዬ የማስበውን እገዛና ከቻልኩ አነባለሁ፣ ካለዛ ደግሞ እንዳልኩሽ በስጦታ መልክ አስተላልፈዋለሁ ማለት ነው። በጣም ጥሩ ልምድ ነው መጽሐፍ መስጠት። እውነት እኔ ራሱ ልደት የሆነው ብሰጠኝ እያልኩ ነው። ለማንኛውም ግን ሌላ ቦታ የማናገኛቸውን መጽሐፎች እዚህ ያገኘ? አዎ የተወሰኑትን አይቻለሁ፣ ግን እርግጠኛ ነኝ ብዙ አሉ። ያው እንዳልሽው የእውቀት መፍለቂያ ቤት ስለሆነ ብዙዎቹን በኃላፊነትም የሚያሳትማቸው አሉ በራሱ ዩኒቨርሲቲው። እንደገና ደግሞ ሌሎችም አውደሩ ላይ የተሳተፉ ይዘዋቸው የመጡ አዳዲስ መጽሐፎችና የማይገኙ ግን እዚህ አውደር ላይ ያሉ መጽሐፎች አሉ ብዬ አስባለሁ። እንደዚህ አይነት በጣም በርካታ አውደ ርዕዮች ይዘጋጃሉ። የመጽሐፍት በተለየ መልኩ ዛሬ አዲስ አበባ ዩኒቨርሲቲ ያዘጋጀው የመጽሐፍ አውደ ርዕይ የመጽሐፍ የመግዛት ልምድ ስላለ ሌላም ቦታ ተገኝተሃል ብዬ ስላሰብኩኝ ነው። ምን የተለየ ነገር አለው? እንዳልኩሽ በተለይ እዚህ ያው የተመረጡ እንትኖች ናቸው የተሳተፉትም አውደ ርዕዩ ላይ ማለት ነው። ከነሱ አንጻር የተመረጠ መጽሐፎች አሉ ከሌላው ለየት ያለብኝ ማለት ነው። እንደገና ደግሞ ሁሉን ያማከለ ነው የተገኘው መጽሐፍ ለምሁራንም የሚሆን ለተማሪዎችም የሚሆን እና ለአንባቢም እንደኛ አይነቱ ለአንባቢም የሚሆን ብዙ የሳይንስ ጥናቶች የተደረጉበት መጽሐፍትም አይቻለውና እነኚህ ነገሮችን ያካተተ በመሆኑ በጣም ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ። መልካም የመጽሐፍት ግዢ። እንዳየው ከሆነ ከዚህ በኋላም በጣም ብዙ መጽሐፍ ትጨምራለህ። እውነት ነው። እንግዲህ በፌስታል ይዤ ነው የምወጣው መጨረሻ ላይ ብዬ አስባለሁ። ስለጋብዛችሁ በጣም አመሰግናለሁ። መልካም ጊዜ። አዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል በሚያከብርበት ወቅት በዓሉን በተመለከተ ባዘጋጀው የመጽሐፍት አውደ ርዕይ ላይ ተገኝቼ እኔም የምፈልጋቸውን መጽሐፍቶች ገዝቻለሁ። እናንተም ደግሞ የምትፈልጓቸውን መጽሐፍቶች በአንድ ቦታ ተሰብስበው ለማግኘት እዚህ አዲስ አበባ ዩኒቨርሲቲ የባህል ማዕከል ጎራ ማለት ትችላላችሁ። መልካም ጊዜ ይሁንላችሁ።